ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰቡ ለነሐሴ በዛቲ ዕለት ፈነወ እግዚአብሔር ለገብርኤል ሊቀ መላእክት አበ ክቡር ወልዑል ኢያቄም ጻድቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የድንግል ማርያምን ጽንሰቷንና ልደቷን በእርሷም ለዓለሙ ሁሉ ድኅነትና ተድላ ደስታ እንዲሆን ነገረው። የጻድቅ ሰው ኢያቄምና የከበረች ሚስቱ ሐና ልጅ ሳይወልዱ ሸመገሉ። የከበረች ሐና መካን ሆናለችና ስለዚህም እጅግ ያዝኑ ነበር። የእስራኤል ልጆች ልጅ ያልወለደውን ከእግዚአብሔር በረከትን ያጣ ነው እያሉ ያቃልሉት ነበርና እነርሱም ልጅን ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽሞ ይለምኑ ነበር። ከዚህም በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉ ስለትን ተሳሉ። የከበረ ኢያቄምን በተራራ ላይ ሳለ ሲጸልይና ሲማልድ ነው በላዩ እንቅልፍ ብሎት አሸለበ። ያን ጊዜ ከእግዚአብሔር የተላከ የመላእክት አለቃ ቅዱስ ገብርኤል ተገለጸለት፣ እንዲህም አለው፦ ሚስትህ ሐና ትጸንሳለች። ዓለሙ ሁሉ ደስ የሚሰኝባትን የብዙዎችም አይነ ልቡናቸው በእርሷ የሚበራላቸውን በእርሷም ድኅነት የሚሆንባትን ሴት ልጅን ትወልድልሃለች። በነቃ ጊዜም ወደ ቤቱ ሄዶ ለሚስቱ ለቅድስት ሐና ነገራት። ራእይዋንም እውነት እንደሆነች አመኗት። ከዚህም በኋላ ነሐሴ 7 በዚች ቀን የከበረች ሐና ለዓለም ሁሉ መመኪያ የሆነች በሁለት ወገን ድንግል የሆነች የአምላክ እናት እመቤታችን ማርያምን ወለደቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ኢያቄምና ሐና ጸሎት ይማረን፣ በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የሐዋርያት አለቃ የከበረ ሐዋርያ ጴጥሮስ በዓል ነው። በዚች ቀን ጌታችን የሕያው እግዚአብሔር ልጅ ክርስቶስ እርሱ እንደሆነ በሐዋርያት መካከል ታምኗልና። በከበረ ወንጌል እንደተባለ ጌታ ኢየሱስ ክርስቶስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ወደ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እርሱም ልብን ኩላሊትን የሚመረምር ሰዎች የሚያስቡትን ሁሉ የሚያውቅ ሲሆን ያን ጊዜ ሐዋርያት ተጠራጣሪዎች ስለነበሩ ስለዚህ ያሰቡትን በልባቸው ያለውን እንዲናገሩ ከከተማ ውጭ አወጣቸው። ከእርሳቸውም ኤልያስ እንደሆነ የሚያስቡ አሉ፣ ወይም ከቀደሙት ነቢያት አንዱ እንደሆነ የሚሉም ነበሩ። ጴጥሮስም በእነርሱ ላይ ተቆጥቶ ለምን እንዲህ ታስባላችሁ? እርሱ የሕያው እግዚአብሔር ልጅ ክርስቶስ ነው እንጂ አላቸው። ስለዚህም የጴጥሮስን ሃይማኖት በመካከላቸው ይገልጥ ዘንድ ግልጥ ሊያደርግ ወደ ውጭ አወጣቸው። እንዲህም በጠየቃቸው ጊዜ ኤልያስ እንደሆንክ ወይም ከቀደሙት ነቢያት አንዱ እንደሆንክ ሰዎች ይናገራሉ በማለት እነርሱ የልባቸውን ተናገሩት። ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በእውነት ምስክርን ሆነ። ስለዚህም ጌታችን አመሰገነው፣ የመንግሥተ ሰማያትንም ቁልፍ ሰጠው። ከዚች ቀን ወዲህ የሐዋርያት ሁሉ አለቃ ሆነ። በእርሱም የሊቃነ ጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመት ተሰጠ። የቤተ ክርስቲያንንም መሠረት ተጣለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጌቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ለሁላችን ትድረሰን ለዘላለሙ አሜን። ሰላም እብል ለጴጥሮስ ስዩም ላይ ለሐዋርያት የራን ካህናተ ኩሉ አለውን ሶበለ ክርስቶስ አምኖ ከመወልደ አምላክ ዮሚ ከሰተለ ከይቤሎ ዘሥጋ ወደም እንበላ አቡየ ዛሃሎ እምቅድም። በዚችም ቀን ለአባቶች ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ጢሞቴዎስ አረፈ። ይህንንም ቅዱስ በእስክንድርያ ሀገር ሊቀ ጳጳሳት ይሆን ዘንድ የክብር ባለቤት ጌታችን መርጦት ተጋዳይ የሆነ የአባ ዲዮስቆሮስ በደሴተ ጋግራ ካረፈ በኋላ ሊቀ ጵጵስና ተሾመ። ይህም አባ ጢሞቴዎስ ብዙ መከራ ደርሶበታል። ንጉሥ መርቅያን ለእስክንድርያ ሀገር ሌላ መናፍቅ ሊቀ ጳጳሳት ሹሞ አባት ጢሞቴዎስን አስቀድሞ አባ ዲዮስቆሮስ ተሰዶባት ወደ ነበረች ደሴተ ጋግራ ጋዘው።
መርቅያንም ከሞተ በኋላ የእስክንድሪያ ሰዎች ተነስተው መርቅያን የሾመውን ሊቀ ጳጳሳት ገደሉት። አባ ዲዮስቆሮስ እንዳዘዘ አባ ጢሞቴዎስን መልሰው ሾሙት። ከዚህም በኋላ የመርቅያን ልጅ ሊዮን ነገሰ። ያን ጊዜ አባ ጢሞቴዎስም ሁለተኛ ወደ ደሴተ ጋግራ ጋዘው። በዚያም 10 ዓመት ኖረ፣ ሊዮን እስከ ሞተ ድረስ። ከእርሱም በኋላ ዘይኑን ነገሰ። ያን ጊዜም አባ ጢሞቴዎስን ወደ መንበረ ሲመቱ በታላቅ ክብር መለሰው። ሕዝቡንም እያስተማራቸውና እየመከራቸው በቀናች ሃይማኖትም እያጸናቸው ኖረ። በወንጌላዊ ማርቆስ ወንበርም 22 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ። ሰላም ለጢሞቴዎስ እንተረሰ የምርዋጾ ለምሂር ወለገስጾ በመሰረተ ወርቆ ብሩር ነፍሳተ ብዙሃን አኒጾ ወበንተ ዘኮነ በስደት ቢጾም ደሴተ ዲዮስቆሮስ እሴቱ ይሃጾ። በዚችም ቀን የራሔል ልጅ ዮሴፍ ተወለደ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን እግዚአብሔርን የሚወድ የኢትዮጵያ ንጉሥ ናዖድ ዕረፍቱ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አንኤም፣ አንጦንያ፣ ሐስ ኦዝያ፣ አልዓዛር፣ አሲዮና፣ ስሙና፣ መርካሎስ የሚባሉ ልጆቻቸውም 7ቱ በሰማዕትነት ሞቱ። በዚችም ዕለት የሰማዕት አሞን መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብ ተወከፍ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ትጉሃን ደናግላ ዲዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማረን ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ስጋ በድንጋሌ የጸናች ክብርት እመቤታችን ያደረገች ታምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባልም ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔርን የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሰራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎች ለቤተ እግዚአብሔር ሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በሚል ተስፋ ጸንተው ይኖሩ ነበር። ከዕለታትም በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሐዘናቸውን ብዛት የተነሳ አንቀላፍተው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘ ያችም በትር አበባ ፍርታ አየች። ሁለተኛም እርሱ በሐና እቅፍ ከፍሬ ሁሉ የሚበልጠው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾምና በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ተከለከል ነበር። ስግደትም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመና በዛች። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶቿ የባሏ ዘመዶች በሰሙ ጊዜ ወደ እርሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጸነሷንም ያዩ ዘንድ ወደ ማኅፀኗ ዳሰሱ። ዓይኗ የታወረች ከክብርት ሐና እናት ዘመዶች ወገን የአርሳባ ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ
ብጻት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ አንዳች በማህፀኑ የእውራን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንደሚከብር በሳቸው ላይ ከበረች። ዝናዋም በየሀገሩ ሁሉ ተሰማ። ድውያን ሁሉ ሕሙማንም ሁሉ እየመጡ ማህፀኗን እየዳሰሱ ፈወሱ ነበር። ፍጥረትም ሁሉ በማህፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤልም ልጆች በሰሙ ጊዜ ተሰበሰቡ። ስለዚች ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤል መንግስት አጠፉ። ሐና ጸንሳ ሳለች በማህፀኗ ታድናለች፣ በእኛ ላይ ልትነግስ አይደለምን አሉ። ከሳቸውም አንዱ ይህ ያስደንቃቸዋልን? ሙሴ እንደ ጻፎ በድንጋይ አጉረን እንገላታለን አላቸው። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራ ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነና መፍራትንም መሰርን የተመላች ስሟ ማርያም የምትባልም በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅን ወለደች። የመልኳም ደም ግባት ከማር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿ በሰሙ ጊዜ ፈጽሞ ደስ አላቸው። ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸው እንደዚህ ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ ተመልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ ያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ናት። 7 ቀንም በተፈጸመ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸው ማርያምን እንዲያሳድጓት ስለ ልጃቸው ለሳቸው ስላደረገው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾምና በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ስራ መስራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጓት 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጻት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄም ይህንን ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቹንና ባልንጀሮቹ ዘመዶቹ ሁሉ ጠሩ። ልጃቸውንም ይዘው ሄዱና ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስ ያሉ በሰሙ ጊዜ እነርሱ ለመቀበል ወጥቶ መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐናን ልጃቸው ማርያምን አመሰገኑ። በአክብሮት እጅ ፈጽመው ባረኳት። እግዚአብሔር ሐዘናችን በእውነት ተቀብሏል፣ ቸር በምትሆን በዚች ልጅም ደስ አሰኝቶናል አሏቸው። እመቤታችን ለእግዚአብሔር ለእናትነት የተመረጥሽ ንድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው ወደ ቤተ መቅደስ በእግዚአብሔር ፍቅር አስገቧት። ልመናዋ ክብሯ የልጇ የወዳጇ ቸርነት አይለየን፣ አሜን። እናንተ ባለትዳሮች ትዳራችሁን እዩት፣ ፈትሹት። በቤተ ክርስቲያን አስተምሮ በአጽዋማት ጊዜ ባል ከሚስቱ ተለይቶ ነው የሚያድረው። እንዲህ ባለ የተስተካከለ ሕይወት ውስጥ ደግሞ በዚያ በሚያምረው ሳሎናቸው በሚያምረው መኝታ ቤታቸው የሚቦርቅበት ልጅ አባባ ማማ እያለ የሚጠራ ድምፅ፣ እንዲህ አይነት ልጅ ያስፈልገዋል። እኛ የገባን ከሆን የተረዳን ከሆን ያወቅን ከሆን በየመንገዱ ወላጅ ያጡ ሕፃናቶቻችን በሞት ያጡ ወላጆቻቸው ሕፃናት አሉ። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። እግዚአብሔር በፍቅሩ በዚህ ማለዳ ለበረከትና ለቅድስና የጠራችው ምእመናንና ምእመናት እስከ ሞት ድረስ በወደደን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምንስ መጣችሁ? አምላካችን እግዚአብሔር ምሕረቱን ቸርነቱን ሳይከለክለን በደላችን ሳይቆጥር ኃጢአታችን ሳይሰፍር በነጠላ በካባ በልዩ ልዩ ልብስ ገበናችንን ሸፍኖ በዚህ በምሕረት አደባባይ አቁሞናልና ስሙ ለዘላለም የተመሰገነ ይሁን። አመስግኑት እግዚአብሔር። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ዛሬ ነሐሴ 7 ነው። በዓሉ የምንድን ነው ታስታውሳላችሁ? አቤት 7 ነው። ሥላሴ ነው። ሌላስ? አቤት
እግዚአብሔር ይስጥልኝ። የእመቤታችን ጽንሰቷ ነው። እመቤታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ነው። ፍልሰታ፣ የማርያም በዓል፣ የጌታ ኢየሱስ ክርስቶስ ልደት፣ አብይ ጾም የሚሉ ስርዓት ሳይሰራ ክርስቶስ ገና ሳይወለድ እመቤታችን ቅድስት ድንግል ማርያም የአምላክ እናት ከሐናና ከኢያቄም የተጸነሰችበት ዕለት ነው። አንዳንድ ሰው እንዴ ፍልሰታ አይደለች እንዴ? እንዴት በቤተ ክርስቲያን አስተምሮ በአጽዋማት ጊዜ ባል ከሚስቱ ተለይቶ ነው የሚያድረው የሚል አረዳድ እንዳይኖረው ይህንን ለመከላከል ነው ቅድም መልስ የሰጠሁት። በመሆኑም ዛሬ ቤተ ክርስቲያን የእመቤታችን የመጀመሪያው በዓል ነው። ከ33ቱ በዓላት አንዱ የእመቤታችን የቅድስት ድንግል ማርያም የጽንሰት በዓሏ ነው። ወላጆቿ ቅድስት ሐናና ቅዱስ ኢያቄም ብዙ ሀብት የነበራቸው፣ የሀብት ችግር ያልነበራቸው፣ በዘመድ የከበሩ፣ ከነገስታት ደግሞ ከካህናት ወገን የነበሩ በብዙ ሀብት የከበሩ ሰዎች ናቸው። ግን እነዚህ ሁሉ የሞሉላቸው ቢሆኑም ልጅ አልነበራቸው። የብዙ ሰው ሕይወት እንዲህ ነው። ሀብት አለ፣ የትምህርት ደረጃ ጥሩ ነው፣ ቤት አለ፣ የተስተካከለ የተሟላ ነገር ይኖራል። ነገር ግን ደግሞ እና እንዲህ ባለ የተስተካከለ ሕይወት ውስጥ ደግሞ በዚያ በሚያምረው ሳሎናቸው በሚያምረው መኝታ ቤታቸው የሚቦርቅበት ልጅ አባባ ማማ እያለ የሚጠራ ድምፅ፣ እንዲህ አይነት ልጅ ያስፈልገዋል። ይሄ እንዲህ ያለው ሕይወት የጨለመ ሕይወት ይመስላል። ወደው ፈቅደው ፈልገው ያመጡት ባይሆንም እንኳን እንዲህ አይነት ሕይወት ያጋጠማቸው ሰዎች በብዙ ሐዘን ውስጥ እንደሚኖሩ እናውቃለን። ግን ልጅ የእግዚአብሔር ስጦታ እንጂ በሚስት በማግባት ባል በማግባት የሚገኝ ደግሞ እንዳልሆነ ልናውቅ ይገባል። ነቢዩ እግዚአብሔር ቅዱስ ዳዊት ልጆች የማን ስጦታዎች ናቸው ይላል? የእግዚአብሔር ስጦታዎች ናቸው ይላል። ከዘመድም አይገኙም፣ ከሕክምናም አይገኙም። የሚገኙት ከእግዚአብሔርና ከእግዚአብሔር ብቻ ነው። ታዲያ ቅድስት ሐና እና ኢያቄም በሕግ በሆነ ጋብቻ ስርዓተ ጋብቻቸውን ፈጽመዋል። በሕግ በሆነ ስርዓት ባለው ሃይማኖት በሚፈቅደው ሰብዕናቸው የተስተካከለላቸው የተሟላላቸው በሕግ በሆነ ጋብቻ ውስጥ የሚኖሩ ሰዎች ናቸው። እግዚአብሔርን የሚያመሰግኑ፣ ስሙን የሚጠሩ፣ ክብሩን የሚያነሱ፣ ቅዱሳንን የሚያከብሩ፣ ነገረ እግዚአብሔርን የተረዱ፣ እንደ እግዚአብሔር ሐሳብና ፈቃድ የሚኖሩ ታማኝ ወዳጆች አገልጋዮች ናቸው። በጉድለት ውስጥ ሆነው በማጣት ውስጥ ሆነው እግዚአብሔርን ያገለግላሉ። በምን ውስጥ ሆነው? በማጣት ውስጥ ሆነው። ድሃ ሆኖ እግዚአብሔርን ማመስገን ደስ ያሰኛል። ታማሚ ጤና የሌለው ሆኖ እግዚአብሔርን ማገልገል ደስ ያሰኛል። በብዙ ጉድለት ውስጥ ሆኖ እግዚአብሔርን መደገፍ ደስ ያሰኛል። የእነዚህ ሰዎች ሕይወት እንደዚህ ነው። ጋብቻቸው በሕግ የሆነ ሩካቤ። በሕግ የሆነ ሩካቤ ማለት የተፈቀደ ስርዓተ ሩካቤ ወይም ጋብቻ ማለት ነው። የተፈቀደ ያልተፈቀደ ጋብቻ አለ። ያልተፈቀደ ግንኙነት አለ። ነውር የሆነ እግዚአብሔር የማይከብርበት እግዚአብሔር የማይደሰትበት ጽዩፍ የሆነ በሰውና በእግዚአብሔር የማይፈቀድ ነውር የሆነ ጋብቻ አለ። እንዲህ አይነቱን ጋብቻ ሲጠቅስ በሕግ በሆነ ሩካቤ፣ በሕግ ስርዓት፣ በቤተ ክርስቲያን ስርዓት፣ በአባቶች ፈቃድ፣ በእግዚአብሔር ፈቃድ የተመሰረተ ጋብቻ በዚህ ውስጥ ሲኖሩ ያጡት ነገር እንዳለ ሆኖ እግዚአብሔርን ከማመስገን አልጎደሉም፣ አልቀሩም። ብዙዎችን በመጽሐፍ ቅዱስ እናያለን እና ቅድስት ሐናና ኢያቄም እንዲህ ባለ አገልግሎት ኖረዋል። ብዙ ጊዜ እንዲህ ያለው ጋብቻ ይፈተናል። ልጅ አጣ ጋብቻ የሚስት ቤተሰብ ይተነኩለዋል። በሚስት በኩል ያሉ ቤተሰቦች ለምን አትፈጩም፣ ለምን አይቀርብሽም የሚሉ ይሆናሉ። ውግንናቸውን ለእህታቸው ያደርጋሉ፣ ለልጃቸው ያደርጋሉ። በባል ቤተሰብም ሌላ ችግር አለ። ለምን አትፈታትም? እነንትናን የመሳሰሉ እኔ ከውጭ አምጥቼ እድርሃለሁ፣ ጥሩ ልጅ እድርልሃለሁ፣ ቤት ያላት እንዲህ አይነት ወዳጅነታቸውን ለማሳየት የሚሞክሩ አሉ። ጋብቻው ግን በማን ፈቃድ የተመሰረተ ነው?
በእግዚአብሔር ፈቃድ የተመሰረተ ነው። ስለዚህ እንዲህ ያለውን ጋብቻ ለልጃችሁ በማድላት ለወንድ ልጃችሁ ለሴት ልጃችሁ በማድላት ጋብቻችሁን አትንኩ። የሰው ጋብቻ ተዋደው ተፈቃቅደው የተጋቡ ከሆነ የእግዚአብሔርን ጊዜ እንዲጠብቁ እድል ስጧቸው። ከቻላችሁ በጸሎት አግዟቸው፣ ከቻላችሁ በመምከር አይዟችሁ፣ ጽኑ፣ በርቱ በሏቸው። እግዚአብሔር ይችላል። በሕይወታችን ውስጥ ልጅ ሳይኖረን አትኖሩም ተብለን አይደለም። በብሉይ ኪዳን ዘመን የነበረው ልጅ አለመውለድ የኃጢአት ምልክት ነው ተብሎ ይነገራል። በዚህ በአዲስ ኪዳን ግን የምህረት አምላክ ሁሉም በምህረቱ ስለሸፈነው እንዲህ አይነት ንግግር አይኖርም። ስለዚህ ባለመውለድ ውስጥ ልጅ ሳይኖር ደስተኛ ሕይወት መኖር ይቻላል። እኛ የገባን ከሆን የተረዳን ከሆን ያወቅን ከሆን በየመንገዱ ወላጅ ያጡ ሕፃናቶቻችን በሞት ያጡ ወላጆቻቸው ሕፃናት አሉ። እነዚህን ሰው አድርገን አዋቂ አድርገን አስተምረን ቀርጸን ደግ ኢትዮጵያዊ መልካም ሃይማኖተኛ አድርገን መስራት እንችላለን። አቅሙ ካለን ደግሞ ልጅ የወለዱበትን የሚረግሙ ሰዎች እንዳሉ እንዳትረሱ። ምን ነው አንተን የወለድኩበት ቀን የተረገመ ቀን ነው የሚባልላቸው ልጆች አሉ። እንዳው ወላጆቻቸው ምን ይሆን የሚሉት ወጣቶች፣ የእናንተ ወላጆች አንተን መወለዴ እጅግ ያንተን ያረገዝኩበት ቀን አንተ የተወለድክበት ቀን መልካም ቀን ነው የሚሉ ይሆኑ ወይስ እኛን በመውለዳቸው ቀኑን ይረግሙ ይሆን? ለምንስ ይረግማሉ? ምን አጉድለንባቸው? ምንድነው ያላደረግንላቸው? ከኛ ምን ይጠብቁ ነበር? ያልሰራነው ያልፈጸምነው ምን አለ? እንዲህ የጎደለ ነገር ሲኖር ወላጆቻችን ሊደሰቱብን ሲገባ አንገታቸውን ደፍተው ዘመናቸውን በሐዘን እንዲጨርሱ ያደርጋሉ። ወጣቶች ፈትሹ፣ ራሳቸው እዩት ወደ ውስጥ ምንድነው ያጎደለው? ስለዚህ ኢያቄምና ሐና እንዲህ ባለ ሕይወት ሲኖሩ ቅድም መምህር ዘውዱ ሲተረጉሙት እንደነበረው 7 ትውልድ የመጨረሻዋ አንድ መተርጉመህን እንዲህ አይነቱን 7 ትውልድ ሲወርድ መጥቶ 7ኛዋ ደግሞ ጨረቃን ትወልዳለች፣ ጨረቃዋ ደግሞ ፀሐይን ትወልዳለች አሉ እና ደጋግ ልጆች ትወልዳላችሁ። ጨረቃም እንደዚሁ ደግ ልጅ ናት። ነገር ግን የፀሐይን ነገር አልተረዳኝምና ጊዜ ተርጉሞ ብለው ይቀራል። ታዲያ ያቺ ጨረቃዋ እመቤታችን ቅድስት ድንግል ማርያም ናት። ፀሐዩ ደግሞ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን የምትወልድ እናት እነሆ ሰዎች የገፏቸው ደረቅ እንጨት በቅሎ ብለው የረገሟቸው እና እነዚያ ሐናና ቅዱስ ኢያቄም ማንን ወለዱ? ንገሩኝ፣ ማን ወለዱ? ንገሩኝ፣ ማን ወለዱ? እመቤታችንን ወለዱ። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ሕይወት በሉቃስ ወንጌል ምዕራፍ 1 ላይም ካህኑ ዘካርያስና ቅድስት ኤልሳቤጥን እናገኛቸዋለን። እግዚአብሔርን የሚያገለግሉ ናቸው። ከዘመናት በኋላ የመውለጃ ጊዜያቸው ካለፈ በኋላ ማንን ወልደዋል? ዮሐንስን ወልደዋል። ፍስሐ ወሐሴት የሆነውን ዮሐንስን ወልደዋል። ስለዚህ እግዚአብሔር ከቆይታ በኋላ ነቢየ እግዚአብሔር ቅዱስ ዳዊት እንዳለው ጸኔሃ ጸናይክዎ ለእግዚአብሔር ሰማዓኒ ወተመይጠን፣ እግዚአብሔር ቆይቼ ደጅ ጸናሁት፣ እግዚአብሔርም ሰማይ ጆሮውንም ዘንበል አደረገልኝ። እግዚአብሔር የተመሰገነ ይሁን። ከቆይታ በኋላ እግዚአብሔርን ደጅ ጸንቶ እግዚአብሔርን ለምኖ ከእግሩ ስር ወድቆ ከቤተ መቅደሱ ቆይቶ ሥጋ ወደሙ እየተቀበሉ በማይለቱ በሰዓታቱ በትምህርተ ወንጌሉ ሲሳተፉ የኖሩ ባለትዳሮች እውነት ነው እግዚአብሔር ያለ ልጅ አያስቀራቸው። ደግሞ በኢትዮጵያ ምድር በኢትዮጵያ ሰማይ ስር ቃጥላ ጽዮን ማርያም አለች። ብዙዎችን ልጅ አልባ የነበሩ ልጅ መታቀፍ ያማራቸው ልጅ ማጥባት ያማራቸውን እናቶቻችን አትወልዱም ተብለው እንደማይወልዱ ማረጋገጫቸውን ከሐኪም ተቀብለው በዚች ደጅ መጥተው ልጅ ታቅፈዋል። የወለዳችሁ እናንተ ታውቃላችሁ። እግዚአብሔርን አመስግኑ። ስለዚህ ቅድስት ሐና ኢያቄም እንዲህ ባለ እመቤታችን ቅድስት ድንግል ማርያምን አግኝተዋል። ከዘመናት በኋላ
እርሷን የሚያክል ልጅ አግኝተዋል። ቅዱስ ካህኑ ዘካርያስና ቅድስት ኤልሳቤጥም ከዘመናት በኋላ ጌታን ያጠመቀ ኢየሱስ ክርስቶስን ነቢይና ሐዋርያ የሆነ የብሉይ ኪዳን መደምደሚያ የሐዲስ ኪዳን መጀመሪያ በበረሃ ያደገ የአራዊቱን ጠባይና ተፈጥሮ ተላምዶት ያደገ ጌታን ያጠመቀው ብቸኛው ካህኑ ነቢዩ ዮሐንስን አስገኝተዋል። ብዙ መጥቀስ ይቻላል። ቆይቶ የሚገኘው በረከት ቀላል እንዳልሆነ ልታስቡ ይገባል። ብቻ የምንቆይበት ቦታ ይወስኗል። በቤተ እግዚአብሔር የቆየ ሰው ሳይባረክ አይመለስም። እግዚአብሔርን ደጅ የጸና ሰው ባዶውን አይመለስም። ያልኩት እኔ አይደለሁም፣ የተናገረው እርሱ ነው። ይሄን ስንል ከኛ የሚገኝ ነገር ኖሮ አይደለም። ሰጥቶ የማያልቅበት አባት፣ ሰጥቶ የማይናገር የማያቆስለው አባት፣ ስብራትን የሚጠግነው እግዚአብሔር፣ ለሁሉ የሚሰጥ ከእግዚአብሔር ስር ከእግሩ ስር የወደቁ ሰዎች ሳይባረኩ አይመለሱም። እግዚአብሔርን አመስግኑ። ስለዚህ ዛሬ የእመቤታችን የቅድስት ድንግል ማርያም የተጸነሰችበት ዕለት ነው። እናንተ ባለ ትዳሮች ትዳራችሁን እዩት፣ ፈትሹት። በሕግ የሆነ ሩካቤ ወርሃ ጾሙን ተጠብቆ ባል ከሚስት ጋር አብረው ሳይተኙ በየጾሙ እየጸለዩ ይጠብቃሉ። ይሄ ተረት ተረት አይደለም። የኖሩትን አባቶቻችን የኖሩትን ሕይወት ነው የምንነግራችሁ። ይሄ እንዲህ ያለውን በረከት ደግሞ ያገኙበታል። ትውልዳቸው የሚባረክ ይሆናል። እንዲህ ባለ አገልግሎት ጸንተው የሚኖሩ እግዚአብሔር ሳይባርካቸው አይቀርም። እመቤታችን ቅድስት ድንግል ማርያም ጽንሰቷን የምናከብርበት ታላቅ በዓል ነው። ከ33 በዓላት አንዱ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ስፍራ ልጅ አጥታችሁ የእመቤታችን ተአምሯን መቅደሟን ተሸክማችሁ ገድላቱን አዘላችሁ ወላዲተ አምላክን ደጅ ጸንታችሁ ልጅ አገኛችሁ፣ እንኳን ደስ አላችሁ። ይህን የምንነግራችሁ ደግሞ አሁንም ልጅ በማጣት ከእግዚአብሔር ጋር የሚጋጩ የሚጣሉ ስጠኝ፣ አድርግልኝ፣ አምላኬ እኔንም እናት አድርገኝ ብለው የሚማጸኑ እኔንም አባት አድርገኝ ብለው የሚማጸኑ እዚህ ውስጥ ሰዎች ይኖራሉ። ማን ያውቃቸዋል? እግዚአብሔር ያውቃቸዋል። እስኪ እግዚአብሔር ያስባችሁ በሏቸው። እግዚአብሔር ያስባቸው። መናገር ከብዳቸው ሊሆን ይችላል። እግዚአብሔር ያስባቸው። ስለዚህ ታላቅ የደስታ ቀን ነው። በመሆኑም እዚህ ላይ የዕለቱ ትምህርት ይበቃናል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን